በዚህ ቪዲዮ ዲላን ፔጅ ለኢትዮጵያዊ ታዳጊ ወጣት ይዞለት የመጣው ድል አሜን አሜን አሜን። ዲላን ፔጅ ለታዳጊ ኢትዮጵያዊ አሜን ትልቅ ድል ይዞ የሰሞኑ ጥንዶች በቲክቶክ ፍርድ ቤት መነጋገሪያ ቪዲዮ እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል። ለቂጥ 3 መጣት ማችል ሰው ለስረዳቂ ነበር። ልቤለሽም ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ ነው። አባትህ በህይወት የለም ሞቷል። የሴዶ ማርሻል እየተፈራረመውን ውል በመተው ቱርክ መግባቱ ትቻለው። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን። አልሰብርህም ተመለስ። ቤተሰብ ሰው አልተረዳውም እንጂ እኮ እነጌቾ እኮ አስጨነቁት እኮ ልጁ። ሴዶ የሀገር ክህደት ፈጽሟል። አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር ነው አሞግሼ ምን ብዬ ቢዝነስ ማይንድድ ነው ምናምን ብዬ። በመጨረሻም ናቲ ባርበርን ታውቁታላችሁ፣ ጸጉር የሚያስተካክለውን ዲላን ፔጅን አስተካክሎታል። ከዚህ ቀደም አይሾ ስፒድ ኢትዮጵያ ሲመጣ ምን አይነት ሙድ እንደተያዘበት የሚታወስ ነው። Guys, finally I cut Dilan Page. Yeah, let's get it. Best barber in Ethiopia. Bro, thank you man. ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ይህን ቪዲዮ ደግሞ ለመጀመሪያ ጊዜ ያያችሁት ከሆነ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ ያላደረጋችሁ ደግሞ ላይክ አድርጉ። እንግዲህ የእናንተን ተሳትፎ ይጠይቃል። ቀጥታ ወደ ቪዲዮአችን። አሜን አሜን አሜን። ዲላን ፔጅ ለታዳጊ ኢትዮጵያዊ አሜን ትልቅ ድል ይዞለት ብቅ ብሏል። አሜን እግር ኳስ ተጫዋች መሆን ይፈልጋል፣ ችሎታውም አለው። ታዲያ ዲላን ፔጅ ከ19 ሚሊዮን በላይ ተከታይ ባለው የራሱ አካውንት ለአሜን ቪዲዮ ሰርቶለታል። ዲላን ፔጅ ለአሜን ማንኛውንም አይነት የጉዞ የቪዛና የትራንስፖርት ወጪዎችን ሙሉ በሙሉ ለመሸፈን ቃል የገባ ሲሆን በተለይም ለአሜን ተወዳጅ ክለብ ለሆነው ለእንግሊዙ አርሰናል ለዚህ ወጣት አንድ ድል ስጡት ሲል በይፋ ጥሪ አቅርቧል። ውድ ኢትዮጵያውያን ጨዋታው እየተቀየረ አይመስላችሁም? ዲላን ፔጅ እንግዲህ እንደምትመለከቱት ለዚህ ለታዳጊ ለዚህ ህፃን ልጅ ወደ እንግሊዝ ክለቦች ሄዶ እንግዲህ ህልሙ እውን እንዲሆን በእንግሊዝ ክለቦች እንዲጫወት በተለይ በአርሰናል ደግሞ ዲላን ፔጅ ራሱ አርሰናልን በጣም የሚደግፈው ቡድን የሚወደው ቡድን ስለሆነ እድል እንዲሰጠው ጠይቋል። የትራንስፖርት ወጪና ሌሎች ወጪዎችን በሙሉ ሸፍናለሁ ብሏል። ጋይስ ምን ታዘባችሁ? ከዚህ ቀደም እንግዲህ አንዳንዶች ዲላን ፔጅ ኢትዮጵያ ስለመጣ በአዶናይ ላይ እንግዲህ ሌላ ነገር ሲሉም የነበሩ ሰዎች ነበሩ። ለነሱዎች አድርሷቸው የአንድ ኢትዮጵያዊ ታዳጊ ህይወት እንግዲህ ተሳክቶለት ወደዛ መሄድ ከሆነ አንድ ሰው ህይወት ተቀየረ ማለት አንዲት ሀገር የምትመራው በአንድ ግለሰብ ነውና ለኢትዮጵያ ራሱ ለምሳሌ አሁን ይሄ ልጅ ተሳክቶለት ቢሄድ ከአመታት በኋላ ግብጽ ላይ ብትሄዱ ለምሳሌ መሐመድ ሳላህ ዝነኛ ነው፣ ፌመስ ነው፣ ሀገሩ በሱ ትታወቃለች። ኢትዮጵያ ውስጥም እንደዚህ ባለም አቀፍ በኢንተርናሽናል ሌቭል ይሄ ህፃን ልጅ እንግዲህ ቢሳካለት ኢትዮጵያን ያስተዋውቃታል። ስትቃወሙ የነበራችሁ ሰዎች እንግዲህ ዲላን ፔጅ ትልቅ ድል ይዞ መጥቷል። በእርግጠኝነት ደግሞ ይሄ ህፃን ልጅ ደግሞ ይሳካለታል የሚል ተስፋ አለኝ። ከሴዶ ማርሻል ጋር በተያያዘ ከዚህ ቀደም መጀመሪያ እናቴ ትቆጣኛለች ፋይት አላደርግም ሲል ነበረ። ከዛ ሶሻል ሚዲያ ላይ ዘመቻ ሲበረክትበት እፈራረማለሁ ብሎ ተፈራረመ። አይታችሁታል። አንድ ቪዲዮም ሰርቼላችሁ ነበር። በትላንትናው ዕለት እንግዲህ ቱርክ ገብቻለሁኝ አምልጫለሁኝ ብለዋል። አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። ሲያምርሽ ይቅር ጌችና የኢትዮጵያ ህዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይኸው ኢሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። ሴዶ እኔ ላይ ብቻ አይደለም ኢትዮጵያ ህዝብ ላይ ነው ሙድ እያስክ ያለው። ታው አረ ተጫወተ ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰህ ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። እጄ ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው?
እንግዲህ ግራው ገባን እኮ። አረ ሴዶ አልያዛለ ግራው ገባን። ሴዶ የኔ ላይ ብቻ አይደለም ኢትዮጵያ ህዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ ፈረጥጣል ኢትዮጵያ አይደለ ተው ሴዶ ጥሪ አድርግለት እንዲመለስ። ሴዶ ተው ግድ የለህም ና እንመካከራለን ና ፈርጥጥ። ሰዎች እንግዲህ አመለጠ ፈርቷል ምናምን ነው እያሉት ያለው አይደል? እኔ ግን የተለየ እይታ አለኝ። እይታ የምን መሰላችሁ? ልጁ በጣም ራሱን ፕሮሞት ማድረግ ላይ በጣም ጎበዝ ልጅ ነው ከምላችሁ በላይ ማለት ነው። እኔ እንደውም አሁን ስገምተው ከስፖርት አዘጋጁ ከኤምኤምኤ አዘጋጁ ጋር ከጌች ጋር እና ከጆኒ ጋር የተነጋገሩ ይመስለኛል። ጆኒ አሁን ለምሳሌ እንደምትመለከቱት አልሰብርም ብሎ እንደዚህ ተናግሯል። ትቻለው በቃ ሴዶ ችግር የለውም አልሰብርህም፣ ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን፣ አልሰብርህም፣ ተመለስ ወደ ሀገር ወንድሜ፣ አታስብ፣ አትፍራ። የማርሻል አርቱን የበለጠ ገቢ እንዲያገኙ ፕሮሞት እያደረገው ነው። አንድም ልጁ ራሱን ፕሮሞት እያደረገ ነው። ሁለተኛ ከዚህ አሁን ጌሙ ይደረጋል ተብሎ ከሚታሰበው የበለጠ ገቢ ወይም የበለጠ ሰዎች በጉጉት እንዲጠብቁና ጌሙ በሚደረግበት ሰዓት በርካታ ሰዎችና በርካታ ታዳሚዎች እንዲገኙ ከአሁኑ ትልልቅ ስራዎችን ፕሮሞሽኖችን እየሰራ ነው። ሴዶ ሴክሲ ሆኖ ይመጣላችሁ ነው ጋይስ። ቤተሰብ ሰው አልተረዳውም እንጂ እኮ እነጌቾ እኮ አስጨነቁት እኮ ልጁን ጋይስ። 5 ሚሊዮን አለ 10 ሚሊዮን። አንተ ጌቾ ለምን አይገባም? ለምን አትወም? ልጅ አሳቀቀው እኮ ገብርኤልን ልጅ ተሳቀቀው ጋይስ። አልፈልግም ቢል 5 ሚሊዮን ሲል 10 ሚሊዮን ሲል አሁን 30 ሚሊዮን አለ ጌቾ። አልፈታም ትደባደባለህ። አመለጠ። ይመች እንዳትመለስ። ፈርጥጥ ወደ ግሪክ ፈርጥጥ። እንዳትመጣ በዛው ንቀው በዛው ንግዲ አልፈታ ማለት እኮ ልጁን ጌታ ፈሪ ይሉታል። የሆነ ነገር ይሉታል። 10 ሚሊዮን ይላቸዋል፣ 20 ሚሊዮን ይላቸዋል፣ 30 ልጆቹን ሊፋቱት ነው እንዴ? እንዳትመጣ ጭንቅላትን ሊያስበጠብጡ ነው አባቴ። አምልጥ በባህር ወደ ግሪክ ንካው እንዳትመለስ ነግሬሃለሁ። ሴዶ በሰላም ነው ነው አሞግሼ ምን ብዬ ቢዝነስ ማይንድድ ነው ምናምን ብዬ ትፈረጥጫለሽ እንዴ? ጀለስ እንዴ? ኢትዮጵያም እያለ እኮ በቃ ይቅርብኝ ማለት ትችላለህ። አልጋጠም እኔ የጤና ቡድን ነኝ፣ እኔ ከሰው አልጣላም ምናምን ብለህ እኮ መተው ትችላለህ። እንዴ ምን የሁላ መበጥረቅ የሁላ ተበጥርቀ ቀደዳ እንዴ እስር ቤት አረካው እንደ ኬጁ። እኔ እንደመሰለኝ የሚጣሉበት ኬጅ እስር ቤት መስሎታል። እሽት አድርጎ እንደሚያደቀው አሁን አወቅኩኝ። አይ ሴዶ ዝም ብለሽ በጭባጫ ነሽ። ፈጣሪ ምስክሬ ምንም ነገር ኮባ አትመታም። በቃ አሁን ባየሁት ሁኔታ ምንም አይነት ብቃት እንደሌለ ሴዶ አየሁ። ደግሞ መሀይም አትሁን። ስትፈራረም ምንድነው ወስነ ያደረከው ነገር ነው። ሳትፈራረም በፊት የፈለከው ማድረግ ትችላለህ። ዋንስ ዩ ሳይን ከፈረምክ በኋላ እንዲተንበጫብጫ አውሮፓ ገባው እኔ እንደዚህ ላይ ፈታ እያልኩ ነው ምናምን በጭባጫ ፈሪን። እናቴ መቀነት አደናቀፈኝ ሁላ ስትል ነበር። እናቴ ከለከለችኝ፣ ሃይማኖቴ አይፈቅድም፣ በዚህ ወጥቶ በዚህ ገብቶ ምናምን ብጥርቅርቅርቅ ቃልክ። ስለዚህ ሴዶ አንቺ ምን መሰለች ፈሪ በጣም አሁን ራሱ ዳይፐር አድርገሽ እንደምትዞሪ ልንገርሽ ሴዶ። አሳይ በፈለግከው አሳየኝ። አንተ ዳይፐር አለ ምን መሰለ ዳይፐር የሞላው ብዙ ነገር የሞላው ዳይፐር አድርገህ እንደምትሽከረከር አየሁኝ። ይሄ ነው ያንተ ታሪክ። ለማንኛውም ቤተሰብ ይመቻችሁ። ጌችዬ አይዞኛ አባቴ፣ ሌላ ተጋጣሚ ፈልግ። ይሄኛው ሰማይ ቤት ሄዳታል እንጂ አይጫወትም። በኢንተርፖል ብታስፈልገው በምን ብታስፈልገው አይመጣም። እስኪ የእናንተን እይታ ደግሞ ኮመንት ላይ አጋሩኝ። የእነዚህን ጥንዶች እንግዲህ ሰሞኑን ቲክቶክ ላይ ታችሁታል። የቲክቶክ ፍርድ ቤት ነው እየተባለ የሚገኘው ልጁ። እኔ የሚገርመኝ ነገር ማለት ነው እንዴት ሰው ቆይ ይሄን ያህል እንትን በዚህ ቀን ይሄ ገዝቶ በዚህ ቀን ይመዘግባል ሰው ጋይስ። በአደባባይ የቤት ገመናን ሰው እንዴት ያወጣልን? የሚገርመኝ ነገር እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል፣ ፓምፐርስ ገዝቷል፣ 2 ፓምፐርስ ገዝቷል፣ ዋይፕስ 1 ነው የገዛው።
ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበርና ዳይፐር ገዛ ነበር አለ። እሺ ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ጫማ አለው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። ሰው አብሮ ይኖራል፣ ፈጣሪ ከፈቀደለት አብሮ ረጅም ጊዜ ይኖራል። ማግባት፣ መፋታት፣ መዋደድ፣ መጣላት ይሄ የህይወት አንድ አካል ነው። አብረ የኖርከውን ሰው ይታዘባል። እኔ እንደውም አሁን እነዚህ ቪዲዮዎች ሲሰማቸው እንደው ትዝብት የላካፍላችሁ እናንተ ያልሰማችሁ በተለይ ካላችሁ ብዬ ነው እንጂ ስቅቅ የሚል ነው። እኔ በበኩሌ ቲክቶክ ላይ እዚህ ሀቢባ ቤት ነበረ ቀርበው ሲያወሩ የነበሩትና እሷን እኔ ታዘቢያታለሁ እውነት ለማውራት። አሁን ይሄ ህፃን ልጅ ነገ አድጎ አሁን 3-4 አመቱ ነው ታለ ይሄን ነገር ይመለከተዋል። አባትየው ካለማገናዘብ ይመስለኛል ልጄ አይደለም አሁን አብሮኝ ካልሆነ ፍቅር ካልሰጠውት እያለ ነው። ይሄ ራሱ ስታዩት ትልቅ ሰው ነው፣ ግን እንዳልበሰለ ነው የተረዳሁት። አብሮ መሆን መልካም ካልሆነ ግን ይሄ ልጅ ነገ አባትነት ምንም ታረጋው አትችልም። ባዮሎጂካል አባት ነው፣ ምንም ትቀይረው አትችልም። ትርፉ ምንድነው? ክፉ ነገር መናገር። ይሄ ሰው ለምሳሌ እንዲህ ብሏል፣ ልንገራችሁ። ይሄን ጉደኛ አባት እንስማውና ትንሽ ሐሳብ እንሰጣለን። ናቲ ይሄን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊት ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን ፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢኗ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። እናት የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። እነዚህ ሁለት ባልና ሚስቶች እንግዲህ ሀቢባ ቤት ገብተው ሲጨቃጨቁ አባትየው ምርር ትክን ብሎ ልጅን አልፈልገውም፣ አያፈቅረኝም፣ አላፈቅረውም እኔ ጋር እንዳይመጣ ምናምን ነገር እያለ ሲዝት ሰማሁትኝ። እንዴ ይሄ ልጅ ማመልከቻ ጽፎ ወለዱኝ ብሎ ነው የተወለደው? እናንተ እኮ ለራሳችሁ ስሜት ማርኪያ ስትሉ አልጋ ውስጥ ገብታችሁ ስትላፉ ነው ይሄ ልጅ የወለዳችሁት። ታዲያ ይሄ ልጅ ወዶ ፈቅዶ ባልተወለደበት ለምንድን ነው እንዲህ ጥፋተኛ ሆኖ እንደተወለደ አድርጎ እንዲያስብ የምታደርጉት? እናንተ ወላጅ ድሮ ከራሱ ስሜት ይልቅ የልጁን ስሜት ነበር የሚያስቀድመው። እናንተ ግን ልጁ ገደል ይግባ ብላችሁ የራሳችሁን ስሜት እያስተናገዳችሁ ልጁን በእንዲህ አይነት ሞራሉን መጉዳት ትክክል ብላችሁ ታስባላችሁ? ይሄ የ4 ዓመት ልጅ በትክክል ማሰብ ይችላል። ነገ አሁን ምን እንደተከሰተ በደንብ አድርጎ ማወቅ ይችላል።
ነገ ታዲያ ለአባት ወይ ደግሞ ለወንዶች ምን አይነት አመለካከት ሊኖረው ይችላል ተብሎ ይታሰባል? ኧረ ግድ የላችሁም። ገና ለገና ለዚህ ለቲክቶክ ደቃቂ ሳንቲም ብላችሁ እንደዚህ ቤተሰብን ማፍረስ ምንድን ነው የሚባለው? ዛሬ ሁለታችሁንም አይዞ ያላችሁ ሰዎች ነገ ትተዋችሁ ላለመሄዳችሁ ምን ማስተማመኛ አላቸው? ስለዚህ ግድ የላችሁም። ከምንም በላይ ችግሮች ባይፈጠሩ ጥሩ ነው። ባልና ሚስት አብረው ቢኖሩ መልካም ነው። ካልሆነ ግን በሰላም መለየትን እኮ የመሰለ እኮ ነገር የለም። እዚህ ቲክቶክ ፍርድ ቤት ላይ መጥቶ ያለ የሌለ የዳይፐር ወጪ፣ የወተት ወጪ፣ የምን ወጪ እያሉ ገበና መጋለጥ፣ ከምንም በላይ ደግሞ የልጁን ሞራል አለማሰባችሁ። አሁን እናንተ እውነት ወላጆች ናችሁ? እውነት እናንተ ሳትወልዱ ውሃ በሆነው ቢቀር ይሻል ነበር። እግዚአብሔርን እኔ የልጁ ስሜት ነው በጣም በጣም ያሳዘነኝ። እናንተ እንኳን ራሳችሁ ወግዳችሁ ፈቅዳችሁ ቀንድም ስላበቀላችሁ ስለናንተ መናገር አልፈለግም። ግን ከምንም በላይ ልጆች አድገው ቤተሰብ ይመሰርታሉ፣ ትልቅ ሰው ይሆናሉ። ስለዚህ ምን አይነት ሞራል ይዙ ኖሯቸው ነው እነዚህ ልጆች ሊያድጉ የሚችሉት? ሰው በውይይት ያልፈታውን ሶሻል ሚዲያ ላይ አምጥቶ ቲክቶክ ላይ አምጥቶ ወይም ሌላ ሚዲያዎች ላይ አምጥቶ ችግር ይፈታል ብሎ ያስባል? በተለይ በግንኙነት መካከል ቤተሰብ ከገባ ግንኙነት የመዝለቁ ፕሮባቢሊቲ ወይም ቻንስ እጅግ ጠባብ ነው። ልጅቷ ከእናቷ ጋር ነው ያለችው። እናቷ ይመስለኛል፣ እኔ እርግጠኛ አይደለሁኝም። እናትሽ የመዘገበችው ስትሰምቻታለሁ ሀቢባ። እስቲ እናትሽ የመዘገበችው ልጅና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሞላል። አዎ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበርና ዳይፐር ገዛ ነበር አለ። እናትሽ የመዘገበችው ስትል ነበር ሀቢባና ምናልባት እርግጠኛ አይደለሁኝም የሷ ሮል ያለበት ይመስለኛል። በሁለት ሰዎች መካከል ፋሚሊ በተለይ በግንኙነት በትዳር ውስጥ ከገባ አይዘልቅም። እናንተ ከማህበረሰቡ እኮ ጋር ነው የምትኖሩት። እንዴት ነው እንደዚህ አይነት ቃል የምታወጡት? አስተሳሰባችሁ ምንድን ነው? ተገሰጹ እንጂ። እኔ ኤክስትሪም አፍሬባችኋለሁ። ኤክስትሪም ማለት ነው። እናንተም ኮመንት ላይ ገስጿቸው። ለማንኛውም ለዚህ ሰዓት ያዘጋጀኋቸው ወቅታዊ ቪዲዮዎች እነዚህን ይመስሉ ነበረ። እጅግ አድርጌ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።